የ15 ዓመት ሙሉ የተደበቀ እውነትን ፍለጋ ነው የመጣሁት። ውድ ቤተሰቦች እንደዛ ስቃይ ነው ያሳለፍኩት እኔ። ምንድነው ልጄ ምንድነው የሆነው? ልጄ አሁን ተናንቄው የገባበት ጉድጓድ ገብቼ እጅ ከፍንጅ ካላስያዝኩት እኔ እናቴ አይደለም። ወደዚህ ሄጄ ያቅሜን ያህል አጣራለሁ። እንግዲህ 15 ዓመት በላይ 16 ዓመት አካባቢ የተደበቁበት ቦታ ነው አፈላልጌ የመጣሁት። እኔ ከየትምና ግን ለምንድን ነው የመጣሁ? ለምን ፈልገህ? እውነት ፍለጋ እባክህ የ10 ምናምን ዓመት እውነት ፍለጋ ነው ከአዲስ አበባ ድረስ የመጣሁት። እንደተሸሸኩ ልኑርበት እባክህ፣ በፈጠረ ጌታ እኔ ልለምንህ። እኔ እንደዚህ አይነት ነገር ውስጥ አትክተተኝ። ተደብቄ ኑሮዬን ልኑርበት ደናፉኝ ብያለሁኝ። በፈጠረ አምላክ ብያለሁ። እኔ ልለምንህ ልጄ እባክህ። እኔም ልለምንህ ከአዲስ አበባ ድረስ ከአዲስ አበባ 120 ኪሎ ሜትር ያስወጣኝ ምንድነው የ15 ዓመት ሚስጥር 15 ዓመት ሙሉ የተደበቀ እውነትን ፍለጋ ነው የመጣሁት። ውድ ቤተሰቦች ከአዲስ አበባ ወጥቻለሁ። ዛሬ 120 ኪሎ ሜትር የተጓዝኩበት ምክንያት ምንድነው? ውድ ቤተሰቦች የቃል ኪዳን እናትን ወይዘሮ ማርታ እዚህ አካባቢ ነው የሚኖሩት ተብሏል። ወደዚህ ወርዳለሁ፣ እዚህ ሰፈር ነው የሚኖሩት ተብሏል። 15 ዓመት በላይ 16 ዓመት አካባቢ የተደበቁበት ቦታ ነው አፈላልጌ የመጣሁት። ምን እውነት ይዘው ነው እዚህ ድረስ የተደበቁት? ለምን ወይዘሮ ማርታ ለምን? ልጄ እኔ መኖር ስላለብኝ ነው። ልጄ ማደግ አለባት፣ መኖር አለባት፣ ራሷን ተክታ መኖር አለባት። እኔ ለእሷ ስል ነው የጠፋሁት። የሸሸሁት እሷን ለማትረፍ ስል ነው። የምር በይወታለሽ ልበልልሽ እኔ ተቆርቆር ልበል እናቴ የኔ ጥፋት ነው፣ የኔ ችግር ነው። ልጄ ቀን በቀን እሷ ያለችበትን ሁኔታ ምን በላች፣ ምን ጠጣች፣ የት ገባች፣ የት ወጣች፣ ትምህርቷስ ምን ደረሰ፣ ይሄ ሁሉ አመት ስከታተላት ነው የኖርኩት። እኔ አንድም ቀን ችላ ብያት አላውቅም። እንዳገባችም ሰምቻለሁ። ምን እንደሆነ እዩ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው ምን እንደሆነ ምን አይነት ልጅ እንደወለድኩኝ እዩ። አይደለም እንደዛ ስቃይ ነው ያሳለፍኩት እኔ። ምንድነው ልጄ ምንድነው የሆነው? እንደዚህ አይነት ጦስ ነው ያመጣብኝ አባቴ ነገር እንዴ። ምንድነው እሱ? ምንድነው የወለድሽ? ማንም አልተጋፈጠልኝም። እኔ ብቻዬን ነኝ ይሄን ፈተና የተጋፈጥኩት። ታይሽ አይደለ ምን አይነት ፈተና ውስጥ እንዳለኩሽ። ምን አደረኩሽ? ምን ውስጥ ነው የከተትሽኝ? ልጄ ይቅር በይኝ። ልጄ የማታውቂው ብዙ ነገር አለ። ወድጄ አይደለም ጥዬሽ የጠፋሁት እኔ። እውነት ነው አለሽ በይኝ። እኔ አለሁኝ፣ እኔ አለሁ ልጄ። አሰቃየሁሽ አይደለም፣ በደልኩሽ አይደል ልጄ። አሁን ተናንቄው የገባበት ጉድጓድ ገብቼ እጅ ከፍንጅ ካላስያዝኩት እኔ እናቴ አይደለሁ። በቃ እሺ፣ እኔ የምሰራውን ስራ እኔ ነኝ የማውቀው። ለልጄም ልጇን ይጥፋላት። ይሄ በልቷትም ከሆነ ረግሟትም ከሆነ የሚያመጣባትን ጣጣ ያንሳላት። እኔ ልጄ ይዤ ጸበል እገባለሁ። በቃ ትድናለች፣ እሷም ሰላም ትሆናለች፣ ልጇም ደህና ይሆናል። የሚታከምም ከሆነ ይታከማል፣ እናንተ ካገዛችኋት። እኛ የተቻለን ጥረት እናደርጋለን። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። አልቅሱ እባክዎት፣ ከዚህ በላይ ነገሩ ልጄ ምን ውስጥ ነው የገባሽው? እንደዚህ አይነት ነገር ውስጥ ነው የከተትኩሽ። እኔ አፈርልሻለሽ፣ እኔ ልሳቀቅልሽ። እዚህ ልጅ ያለውልሽ የተባለችው ነገር ከማድረግ ውጪ ምርጫ የላትም። እሺ በቃ በግልጽ አሁን እየተናገረች ነው። በቃ ሰይጣን እንደምትል ልጄም እንደዚህ ሆኖ በእነሱ ምክንያት እንደሆነ በግልጽ እየተናገረች ነው። ልቀቀኝ እኮ ነው የምልህ። አንተ ያማል እንዴ? ልቀቀኝ። ምንድን ነው የምታታግለኝ? ዝም በይ እባክሽ። እንዴት እስከ መቼ ሳልወልድ እሷን ፍራቻ፣ ይሄ ባዕዳም ልኮ ፍራቻ እስከ መቼ ሳልወልድ ቆያለሁ ብዬ ስላሰብኩኝ ነው። በቃ አንቺ ገና ሀዘንን አልጀመርሽም። እሺ ገና ማለት ነው። እቺ በጣም ትንሿ ነገር የገዛ ልጁን አባት እንደዚህ ለመጉዳት አያህ አይደል የወለደችው ልጅ። ስለዚህ እሱ የሚለው ነገር ከመቀበል ውጪ ምንም አማራጭ የላት። የተባለችው ነገር ከማድረግ ውጪ ምርጫ የላትም። እሺ
እባክሽ ተረጋጊ። በስንት መከራ ነው ያገኘነው። ባንቺም በሳምንት ነው እንደዚህ ሆንኩት እንዴ? ለምን በሳምንት ምክንያት ነው እንደዚህ ሆንኩት? ባንቺ ምክንያት ነው ዋጋሽን አገኘሽ። ይገባሻል። እሺ እሷ ዝም ብላ አጉል የኛን እንትን ታናንቃለች። አጉል አምልኮ ምንድነው እንደዚህ ነው ምናምን ስትል ነበር። ግን አሁን ያው ዋጋዋን አገኘች። ሲጀመርም ስናገር የነበረው ለዚህ ነበር። ታየ የአባትሽን እንትን ተከታይ እያልኩሽ የነበረ እኮ አትመኝ፣ ያው አትመኝ። አንዴ ብታምኝ ባታምኝ ራስሽ እጅሽን አግኝተሽ ምን አገባኝ እኔ። አንቺ የሚልሽ ብዙ ነገር እየደበቅሽኝ ስለሆነ ነው። ሌላ ሰው እንዳምን እያስከረደድሽ ያኔም ምን በባሌ ቤተሰብ በኩል እንጂ በእኔ ቤተሰብ በኩል ቤተሰብ የለኝም፣ ክፍለ ሀገር ናቸው፣ አቅመ ደካማ ነች ስትይ አባትሽ ይኸው እና ይሄ ነገር እንዴት ተብሎ ይነገራል? ማለት አባቴ እንደዚህ ያመልካል ተብሎ እንዴት ይነገራል? አባትሽ ከማምለክም አልፎ ትልቅ ደረጃ አምላኪ የሚባል እንደውም አስመላኪ የሚባል ሰው ነው። አምላኪ ብቻ ተብሎ ሊታልፈራ የቤት ውስጥ ሆኖ በአዳም ልኮ የሚያመልክ አይደለም። በቃ በግልጽ አሁን እየተናገረች ነው። በቃ ሰይጣን እንደምትል ልጄም እንደዚህ ሆኖ በእነሱ ምክንያት እንደሆነ በግልጽ እየተናገረች ነው። ከዚህ በላይ ምንድን ነው የምትፈልጉት እናንተ? የሚከተለው ነገር እኮ ነው። ይሄ ምንም አዲስ ነገር እኮ አይደለም አይደል እንዴ? እኔ የለሁበትም። በቃ እኔ እንደዚህ አይነት ነገር አሁንም እኮ እኔ እንደዚህ አይነት ነገር ማምለክ በቃ አልፈልግም። ታውኩሽ እኮ በቃ እንደዛ ከሆነ እንደዚህ ይገጥምሻል ብዬ ተናገረሽ ነው የሄድኩት። ተናገረሽ የሄድኩትን እኔ እንዲህ የዛን ሰሞኑን የመጣችሁ ነው። ደግሞ እንዴት እስከ መቼ ሳልወልድ እሷን ፍራቻ፣ ይሄ በአዳም ልኮ ፍራቻ እስከ መቼ ሳልወልድ ቆያለሁ ብዬ ስላሰብኩኝ ነው። በቃ ይምጣ ብዬ የወለድኩት ማለት ነው ልጁ። እኔ እንደውም በቃ የሆነ ሰዓት ላይ አሁን አልትራሳውንድ ምናምን እንትን ስል ጤነኛ ነው ምናምን ሲባል በቃ ደስ ብሎ የነበረ ማለት ይሄ ነገር የሆነ ሰዓት ደግሞ በቃ በጣም ዶክተሮችም ተስፋ ሰጡኝ። ጤነኛ ልጅ ነው ምናምን ሲሉኝ እንዳንቺ አይነት አይናውጣ ገጥሞኝ ያገር ኧረ እባክህ አንቺ ገና ሀዘንን አልጀመርሽም። እሺ ገና ማለት ነው። እቺ በጣም ትንሿ ነገር የገዛ ልጁን አባት እንደዚህ ለመጉዳት ጥረት የሚያደርገው እኔ ሲጀመር ይኸውልሽ ፈልጌ እሱን ሰውዬ ማውራትም ማግኘት እንፈልጋለሁ። ለዚህ ነገር ማውራት ፈልጋ እኔ በባዕድም አምልኮ አላምንም። የራሱ አለማመን ያንተ ችግር ነው። እኔ ስለአንተ ምን አገባኝ? እኔ ግን እሱን ፈልጌ ማግኘት ፈልጋለሁ። እሱ አይመለከተኝም። እኔ እሱ እንደፈለግ አያገባኝ። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምንቆያችሁ ተመስገን ነኝ። ዛሬም ተመልሰናል። ውድ ቤተሰቦች የነ ጳውሎስን ኬዝ እንግዲህ እስካሁን አልጨረስንም። ትልቁ ስብስብ ታሪክ ነው። ባለፈው የቃል ኪዳንን እንጀራ እናት አግኝተናት ነበረ። እንግዲህ የቃል ኪዳን እንጀራ እናት አሁንም እኛ ጋር ነው ያለችው ማለት ይቻላል። እኛ በምናየው በምንቆጣጠረው ቦታ ነው ያለችው። ባለፈው ትልቅ ጸብ ተፈጥሮ ነበረ። አንቺም ጥሩ ላይ አልነበርሽም። ውድ ቤተሰቦች ሌላ አዲስ ነገር አለ። ትልቅ ችግር ገጥሞናል። ለዛም ስንል ነው ወደዚህ ተመልሰን የመጣ ነው። እንግዲህ ቃል ኪዳንን እኛ ወደምናስቀምጥበት ማረፊያ አምጥተናታል። ከቤታችሁ ወጥተሻል። ብዙ ችግሮች ተፈጥረዋል። ምንድን ነው የተፈጠረው? አዲስ ነገር አለ። ውድ ቤተሰቦች እኛን ያስደነገጠ አንድ ኬዝ አለ። ምንድን ነው የተፈጠረው? ቃል ኪዳን ለተመልካችም ግልጽ ብታረጊ። እኛንም ወደዚህ መጥቼ እኔን በግል ማግኘት ፈልጋለሁ ብለሽ ነው። እንዲሁም የስራ ባልደረቦቼ ነበሩ፣ እነሱ እያሉ አንተ ማግኘት ፈልጋለሁ ብለሽ ነው ወደዚህ የመጣሁት እና ምንድን ነው የተፈጠረው? እስቲ ቃል ኪዳን። እሺ አመሰግናለሁ። ያው አቻኩዬ የደወልኩልህ የተፈጠረ ነገር ስላለ ነው። ከዛን ቀን በኋላ ባለቤት ወደ ቤቱ አልተመለሰም እና ላገኘው አልቻልኩም። በቃ ከዛም ቆም በኋላ ጭራሽ አይቼውም አላቅም። ሰፈር ውስጥም የለም፣ ስልኩም ዝግ ነው፣ እንደጠፋ ነው። ብዙ ልፈልገው ያው ሞክሬያለሁ። ያው እኔም አራስ ነኝ። ከቤት እንትን ለማለት እዚህ ከመምጣታችሁ በፊት በጣም ብዙ ቦታ ልፈልገው ሞክሬያለሁ። ቤተሰቦቹ ጋርም ደውያለሁ፣ ጓደኞቹ ጋር ደውያለሁ፣ ስራ ቦታ ሁላ ሂጃለሁ ማለት ነው። ሰውላ የሰፈር ልጆች ራሱ ተባብሮኝ ብዙ ቦታ ፈልገው ነበር። ከዛም በኋላ ግን ጭራሽ ላገኘው አልቻልኩም። ውድ ቤተሰቦች የዛ ቀን እውነቱን ሲሰማ ያው ይሄ እውነት ማለት በቃል ኪዳን ቤተሰብ አማካኝነት እንደዚህ አይነት ልጅ እንደተወለደ እንጀራ እናቷን መታ አስጠንቅቀንሽ ነበር ምናምን የሚለውን ነገር ስለሱ ነገር ከሰማ በኋላ ጥሎን የወጣው። እኛም ተከትለን እንይዘው ሞክረን ነበር፣ ግን እኛ የምናውቀው ወንድሙ ጋር ወር ደግሞ ቤተሰቡ ጋር እንዳረፈ ነበረ። አሁን ግን ቤተሰቦቹም እኛ ጋር መደወል ጀምረዋል። ጥያቄው በጣም ግራ ገብቶናል። የት እንደምንፈልገው ራሱ ምንም ፍንጭ ያገኘሽ የለም። እኛም እየፈለግነው ስለሆነ ነው። አው እኮ እኔም በጣም ብዙ ቦታ ፈለግኩት። ማለት ያው ልጁንም እንትን አስተኝቼ ሁላ ብቻዬን ሁላ ወጥቼ ፈልጌ አውቃለሁ ማለት ነው። የለም ጭራሽ ሊመጣ አልቻለም። በቃ ከዛን ቀን በኋላ አይቼው አላውቅም። ቤትም አልመጣም። ልብስ ራሱ በቃ ያን የለበሰውን ልብስም ብሎ በቲሸርት እንደወጣ ነው። ከዛም በኋላ አልተመለሰም። ስልኩም ደግሞ ዝግ ነው፣ አይሰራም። ቤተሰቦቹም ደግሞ በቃ አሁን በእኔ ምክንያት የመሰላቸውና አንድ ቀን ደውዬ እንደዛ ካልኳቸው በኋላ በተደጋጋሚ እየደወሉ በጣም እንትን እያስጨነቁኝ ነው ማለት ነው። እኔም ደግሞ ያው ውሸት ማለት አንድ ቀን 2 ቀን በቃ በንዴት ተበሳሽቶ ወጥቶ ይመጣል ብዬ ነበር ያሰብኩት።
ግን ይኸው ብዙ ቀን ሆነው በዛው እንደወጣ ቀረ እና ያው የደወልኩልህ እንድታገኝልኝ ነው፣ ያው እንድትተባበሩኝ ማለት ነው። ከዚህ በፊትም ብዙ ነገር ተባብራችሁኛል፣ አመሰግናለሁ። ግን አሁንም ያው ባለቤቴን ፈልጋችሁ እንድታገኙልኝ ነበር የደወልኩልህ። ውድ ቤተሰቦች እንግዲህ በተቻለ መጠን የጳውሎስን ኬዝ ለማፍጠን እየሞከርን ነው። ምንድን ነው የት ነው የተሰወረው፣ እውነቱን መቀበል ከብዶት ጠፍቶ ነው፣ የት ነው እንደወጣ የቀረው የሚለውን ነገር በተሻለ መጠን ለማግኘት እየሞከርን ነው። ቤተሰቦች ማለት ከኛም አቅም በላይ ስለሆነ ነው። እኛ ቤተሰቡ ጋር እንዳለ ወንድሙ ጋር አርፏል የሚል ጭምጭምታ ነበር ከጓደኞች የሰማ ነው። አሁን የለም የሚባል ነገር አለ። ግራ ገብቶናል የት እንደሄደ፣ ግን ፈልገን እናመጣዋለን። ወደዚህ የመጣሁት ለእሱ ኬዝ ብቻ አይደለም። እኔም በእናትሽ ጉዳይ አንዳንድ ነገር ልጠይቅሽ። እስቲ ስለ እናትሽ የመጨረሻ የምታስታውሽውን ነገር፣ ምክንያቱም እንጀራ እናትሽን ላወጣጣት በሞከርኩ ሰዓት ስለ እናትሽ አንዳንድ ፍንጮችን ለማውራት ስለሞከረች እናትሽን ለማግኘት ትልቅ ጥረት እያደረግን ነው። ቤተሰቦች በጣም አሁን የጳውሎስን ጉዳይ የተደረበብን ለዛ ነው። ሙሉ ኃይላችንን የእናቷ ኬዝ ላይ ነበር። አሁን ደግሞ ጳውሎስ ጠፋ። ለሁለት ተከፍለን የተሻለውን ነገር እያደረገን ነው። ሳሚን የጳውሎስን ኬዝ እንዲያጣራ ሰጥቼዋለሁ። ማለት ግራም ያጋቡ ፍንጮች አሉ ስለ ጳውሎስ እና እሱ እንዲያጣራ ሳሚን በተሻለ መጠን እንዲያጣራ አድርጊያለሁ። እኔም ደግሞ በዚህ በኩል የአቅሜን ያህል እየጣርኩኝ ነው የእናትሽን ኬዝ ለማድረግ። እስቲ ስለ እናትሽ የመጨረሻ የምታስታውሽው ምንድን ነው? የት እንዳለች የምታውቂ ፍንጭ አለ ወይ? እሺ በመጀመሪያ በጣም ነው የማመሰግነው፣ ያው እንዴት ስለተባበራችሁኝ እዚህ ደረጃ እንድደርስ ያደረጋችሁኝም እናንተ ናችሁ። በጣም ነው የማመሰግነው። እና ስለ እናቴ ደግሞ ያው በነገር ያለው ከዚህ በፊትም ትንሽ ነው ትዝ የሚለኝ። ልጅ ነበርኩኝ፣ ይሄን ያህልም እንትን አይደለም። ግን በቃ አባቴ እንደዚህ አይነት ነገር ውስጥ ሲገባ ነው ትንሽ ይጨቃጨቁ ነበር የሆነ ሰሞን ላይ ማለት ነው። ማለት ለምን እንደዚህ አይነት ነገር እንትን አትልም፣ ለምን አታቆምም፣ ለምን ምናምን። እሷ ደግሞ ያው እንደነገርኩ ቤተክርስቲያን ምናምን ትሄዳለች ምናምን ነገር ማለት ነው። እና እንደሚጨቃጨቁት እዚህ ይለኛል። ከዛም በኋላ ነው በቃ እሱም ቢያለ ማለት በቃ ይሄ ነገር አላቆም አለ ማለት ነው። ጭራሽ ደግሞ ሌሎች ሰዎችንም ቤት ማምጣት ጀመረ። ያው አዋቂ ነኝ ምናምን እያለ ከሌሎች ሰዎችንም ማምጣት ጀመረ። ቤቱ እንዳለ በቃ ሌላ አምልኮ ቦታ ሆነ ማለት ነው። እናቴ ያው ይሄን ማየት ስላልቻለች ነው እንግዲህ በእኔም ጨክና ሄደችው። ያው ግዴታ ሆኖባት ነው ብዬ ነው ማስበው እንጂ ከዛም በፊት በጣም ነበረ ያው እንትን ልትለው የሞከረችው ወደ እሷ ልታመጣው ማለት ወደ ቤተክርስቲያን ወደ በፊት ነገሩና በፊት ደግሞ ይሄን ያህል ደግሞ አልነበረም ነበረ ማለት ነው። ስለ ይሄን ያህል የገነነ ነገር አልነበረም። ከሆነ ጊዜ በኋላ ነው ያው እኔም ትንሽ ነፍስ እያወቅኩ ስመጣ ምናምን በጣም እንትን ሆነ ማለት ነው። በቃ ሰው ማምጣት ጀመረ። ቤት ውስጥ በስነ ስርዓት ቡና ይፈላል። ያው እንደነገርኩ እናቴንም በቃ አንዳንዴ በግድ እንትን ይላት ነበር። ሰው ሲመጣባት ምናምን በግድ ምናምን ያስፈላት ነበር። ያው በግድ ስለሆነባት ታፈላ ነበረ ምናምን ነገር። ግን ያን ነገር እሷ አትፈልገውም ነበረ። ያው ልጅም ቢሆን ትዝ ይለኛል ትንሽ ማለት ነው ሳትፈልግ ያን ነገር እንደምታደርገው። ከዛም በኋላ ነው ግን በጣም ጥራጥራ ሰዎቹን ከወጡ በኋላ በጣም ይጨቃጨቁ ነበረ። ምናምን ምን አገባሽ ምናምን ነው የሚላት እሱ ምናምን ነገር። ይሄ ግድ ነው በቃ ከዘር የመጣ ነገር ነው፣ እኔ እንትን ልለው አልችልም ምናምን ነው የሚላት ማለት ነው። ጭራሽ እንደውም እኛ እንድናምን በቃ እኔ ልጄንም በእንደዚህ አይነት ሁኔታ ነው ማሳደግ የምፈልገው በቃ ምናምን ነው የሚላት ማለት ነው። ከዛም በኋላ ይመስለኛልም እኔን ስለያዘባት ነው እንጂ እኔንም ሁላ ይዛኝ እንትን ልትል ነበረ። ልብቃ እኔ ልጄን የምትለው የነበረው ነው። እናትሽ ስጠፋ የምታስታውሽው ነገር አለ? ከቤት ለቃ ስትወጣ እንደው ወይ ለብቻሽ መታ ትምህርት ቤት ስትሄጂ ይሆናል ለማግኘት ሞክራለች ወይ? እኔ ያው እንደገባው ነው ማለት ከትምህርት ቤት ስገባ የለችም ነው የተባልኩት። ጠዋት ነው የወጣችሁ ምናምን ተባለ ምናምን። ያው ትመጣለች ብለን ቀኑን ሙሉ ስንጠብቃት ነበር እስከ ማታ ድረስ ምናምን አደረች። በዛው ሌላ ቀን እንደምትወጣው ወጣ በዛው ዝም ብላ ነው ወጣ ሄደችው። ምክንያቱም እንትን ልብስ ምናምን ብትይዝ ያው እሱ አይለቃትም አባቴ ስለማይለቃት ዝም ብላ ጠዋት ላይ ወጣች፣ በዛው ቀረሽ ማለት ነው። እኔም ጠዋት ላይ ምናምን እንደሌለች አውቄ ነበር፣ ግን ያው ዝም ብሎ ትመለሳለች የሚል ነገር። ከዛም በኋላ ከ9 ሰዓት ምናምን ከትምህርት ቤት ስመጣ ማዬ ምናምን ስል አልመጣችም ምናምን ነገር አሉ። ቀን ሙሉ አልመጣችም በቃ የዛን ቀን። ከዛም በኋላ ነው በቃ የጠፋችሁ ማለት ነው። እንግዲህ ውድ ቤተሰቦች እኔ ወደዚህ የመጣሁበት ዋና ዓላማ ከእሷ ጋር ያለውን የእናቷን ኬዝ በተሻለ መጠን እያጣራው ነው። ከእንጀራ እናትሽ አንዳንድ ፍንጮች ምናምን ከሌሎች ሰዎች አሟልቼ የሆነ ፍንጭ እያገኙ ነው። ግን የጳውሎስ ጉዳይ በጣም ስላሳሰበን ነው መጀመሪያ የትኩረታችን ያንቺ ኬዝ ላይ ነበር። ጳውሎስ የሰማው ነገር ስላስደነገጠው ያው ቤተሰቦቹ ጋር ይሆናል ብለን ነበር። አሁን ግን የምንሰማው ነገር ጥሩ አይደለም። የለም ቤተሰቦቹም እኛ ጋር በጣም እየደወሉ በተደጋጋሚ
እያስጨነቁን ነው። እኛም ቢሆን በተቻለ መጠን ጉዳዩን እየተከታተልን ያለ ነው። የጳውሎስን ኬዝ በተቻለ መጠን ለወንድሜ ሳሚ ሰጥቼ እሱ ጉዳዩን እንዲያጣራ አደርጋለሁ። ውድ ቤተሰቦች እኔ ግን የእናትሽን ጉዳይ ለማጣራት ሞክራለሁ። ጳውሎስን ጎን ለጎን መፈለግ ሞክራለሁ። ዛሬ እዚህ እኛ ጋር ነው ያለችው። ትንሽ ያው ከልጁ ከታወቀ በኋላ ሰፈር ውስጥም ጥሩ ነገር አይፈጠርም ብለን ጫና እንዳይበዛባት እኛ በሚመቸን ቦታ ለእሷም ሴፍ ነው ባልነው ቦታ አስቀምጠናታል። ውድ ቤተሰቦች የእሷ ነገር ጥያቄ ለሆነባችሁ መልስ ልስጣችሁ ብዬ ነው። ስለ እናትሽ ይህን ያህል ፍንጭ ከሰጠሽኝ ያው ግን አሁንም ቢሆን የምፈልገው ነገር የደበቅሽኝ ነገር እንዳይሆን ነው። በዚህ ልጅ ምክንያት ብዙ ነገር ብዙ ጦስ ውስጥ ከፍተናል እና አሁንም የደበቅሽኝ ነገር እንደማይኖር ተስፋ ላድርግ። ምንም ስለ እናትሽ የደበቅሽኝ ነገር የለም? ምንም ምን ይኖራል ከዚህ በኋላ ምን አለ ብዬ ልደብቅ እችላለሁ? ማለት ያው ሁሉንም ነገር አውቃችሁታል እናንተ። መጀመሪያ ላይም ያው ልሸፋፍን የሞከርኩት ይሄ ነገር እንዳይታወቅ ነበረ ያው ስለሚያሳፍር። አሁን ግን ተገልጿል። በቃ ሁሉንም ነገር የአባቴም ነገር የሁሉም ነገር ተገልጧል። ስለዚህ ምንም ልደብቅ የምችለው ነገር አይኖርም። እሺ ውድ ቤተሰቦች እንግዲህ ቀጥታ ማጣራታችንን እንቀጥላለን። አዲስ ነገር ካለ ለእናንተ ማሳውቃችሁ ነው የሚሆነው። በእናትሽ ኬዝ ያለውን እኔ የባለቤትሽን ደግሞ ሳሚ ይከታተልልሻል። ውድ ቤተሰቦች እኔ አሁን አንድ ጥቆማ ስላለ ወደዛው ለማጣራት እሄዳለሁ። በዛውም ደህንነትሽን ለመጠየቅ ነው። በዚህ አጋጣሚ ስለ ልጅሽም አንዳንድ ፍንጮች አሉ። ሕክምና ማግኘት እንደሚችልም ከተለያዩ ዶክተሮች አውርተናል። እስቲ ስለሱ ያለውን ጉዳይ ደግሞ ለተመልካች ግልጽ ብታረጊ በደንብ ነገ ከነገ ወዲያ ደግሞ ተገናኝተን እናወራበታለን። እኔም ያው ከጳውሎስ ውጭም ደግሞ ከባለቤቴ ውጭም የደወልኩልህ በልጄ ምክንያት ላዋራ ስለፈለግኩኝ ነው። ያው ብዙ ፍንጭ አግኝቻለሁ። እኔም ያው ከእናንተ እንትን ከማለት በኋላ በህክምና እንደሚድን ምናምን ነገር ሰምቻለሁ። መሻሻል እንደሚኖር እንኳን ከጊዜ በኋላ ነው አይነት ትንሽ ለውጥ ሊኖረው እንደሚችል ምናምን ነገር ሰምቻለሁ። ሰውም ከእናንተ በኋላ ብዙ ሰውም እንትን እያለኝ ነው፣ ሀሳብ እየሰጠኝ ነው። በህክምና ይደናል አይዞሽ ምናምን እያለኝ ስለሆነ እናንተ ትንሽ የቻላችሁትን እንድታደርጉልኝ ደስ ይለኛል። ያው ትንሽ ለውጥ እንዲኖረው ልጄ ማለት ነው። እና በዛም ጉዳይ ነበረ ላዋራ የደወልኩልህ ከዛ በተጨማሪ ማለት ነው። እሺ ውድ ቤተሰቦች እንግዲህ የህክምናውንም ኬዝ በጣም ውጥረት ላይ ስለሆንን ነው እንጂ በተቻለ መጠን ህክምናውን ሽፋን አድርጎ የሚያሳክማት ሰው እንፈልጋለን። ነገ ከነገ ወዲያ አዲስ ነገር እንደሚኖር ባለሙሉ ተስፋ ነኝ። ቤተሰቦች እሱን ነገር ይዘን እንመለሳለን። ብዙ ኬዞች ስለተደራረቡብን ነው። ቀጣይ የልጁንም ህክምና የባለቤትሽንም እንዲሁም ደግሞ የቤተሰብሽን ታሪክም ለመቋጨት የአቅማችን እንሞክራለን። ተመልሰን እንመጣለን። ቤተሰቦች ቀጥታውን እንግዲህ እኔ ወደ አንድ ቦታ ሄዳለሁ፣ ወደዛው ላምራ። ሰላም ሰላም የትርታ ሚዲያ ቤተሰቦች እንደምንቆያችሁን ተመስገን ነኝ። ውድ ቤተሰቦች እንግዲህ ዛሬ የምገኘው ከአዲስ አበባ 120 ኪሎ ሜትር ወጣ ብዬ ነው የምገኘው። ከአዲስ አበባ 120 ኪሎ ሜትር ያስወጣኝ ምንድን ነው? የ15 ዓመት ሚስጥር 15 ዓመት ሙሉ የተደበቀ እውነትን ፍለጋ ነው የመጣሁት። ውድ ቤተሰቦች ከአዲስ አበባ ወጥቻለሁ። ዛሬ 120 ኪሎ ሜትር የተጓዝኩበት ምክንያት ምንድን ነው? ውድ ቤተሰቦች የቃል ኪዳን እናትን ወይዘሮ ማርታ እዚህ አካባቢ ነው የሚኖሩት ተብሏል። ወደዚህ ወርዳለሁ፣ እዚህ ሰፈር ነው የሚኖሩት ተብሏል። እንግዲህ ከአዲስ አበባ ውጭ መጥቼ ቦታውን ማልጠቅስላችሁ ለደህንነታቸው ሲል ነው። ምክንያቱም እዚህ አካባቢ ተደብቀው ነው የሚኖሩት። እንግዲህ ከአዲስ አበባ 100 ኪሎ ሜትር እንድንጓዝ ያደረገን ትልቅ እውነት ነው። እዚህ የታፈነ እውነት ምንድን ነው? ወይዘሮ ማርታ የደበቁት ምንድን ነው? የቃል ኪዳን እንደዛ የሚያስፈራ ልጅ የወለደችበት ምክንያት የደበቁት ነገር የታፈነ እውነት ምንድን ነው የሚለውን ወደዛ ወርጄ ቼክ አደርጋለሁ። እንግዲህ አካባቢው አዲስ ሰፈር ነው ማለት ገጠርማም አይባልም፣ የገጠር ከተማ የሚባል ቦታ ነው። ወደዚህ ሄጄ የአቅሜን ያህል አጣራለሁ። እንግዲህ ለመንቀሳቀስ የሚከብድ ሰፈር ነው። ጥቆማ በጥቆማ ነው እዚህ የደረስኩትኝ። እንግዲህ እዚህ ትልቅ እውነት አገኛለሁ ብዬ አስባለሁ። ቤተሰቦች ወደዛው አመራለሁ። ወይዘሮ ማርታ እባክዎትን ይረጋጉና ያናግሩኝ። ከአዲስ አበባ ድረስ የመጣሁት እርሶን ለማግኘት። እኔ ከየትምና ግን ለምንድን ነው የመጣሁ? ለምን ፈልገህ? እውነት ፍለጋ የ10 ምናምን ዓመት እውነት ፍለጋ ነው ከአዲስ አበባ ድረስ የመጣሁት። እንደተሸሸኩ ልኑርበት እባክህ፣ በፈጠረ ጌታ እኔ ልለምንህ። እኔ እንደዚህ አይነት ነገር ውስጥ አትክተተኝ። ተደብቄ ኑሮዬን ልኑርበት ደናፉኝ ብያለሁኝ። በፈጠረ አምላክ ብያለሁ። ወይዘሮ ማርታ እኔ ልለምንህ ልጄ እባክህ። እኔም ልለምንህ ከአዲስ አበባ ድረስ 100 ኪሎ ሜትር አቋርጬ የመጣሁትኝ ለምንድን ነው? እውነትን ፍለጋ አይደለ እንዴ? ሆናለሁኝ ብቻ ተወኝ። ለልጆት ሲሉ አይደለም እኮ አይደለም ብቻ እኮ ነው የኖርኩት። ይሄ ሁሉ ከልጆት ይበልጣል፣ ከልጆት ይበልጣል። ናፍቆቷን፣ ረሃቧን፣ ችግሬን ሁሉ ተቋቁሜ አፌን አፍኜ ዝም ብዬ ነው። ስለዚህ እኔንም ስሙ እባክዎት ወይዘሮ ማርታ ከአዲስ አበባ ድረስ የመጣሁት 100 ኪሎ ሜትር አቋርጬ የመጣሁትኝ እንደው ማን ነው የነገረህ? እኔ በብዙ ፍለጋ ነው ያገኘሁት። ብዙ መስዋዕትነት ከፍዬ ነው እዚህ ያገኘሁት። ማን ጠቆመህ? እኔ ስም አልጠቅስም፣ ችግር የለውም። እኔ ከእርሶ የምፈልገው 5-10 ደቂቃ ነው። ቁጭ ብለን እስቲ ስለ ጉዳዩ እናውራ።
እስከ መች ነው ይሄን ነገር የሚደብቁት? እኔ እኮ ተደብቄ ኖርኩት ለራሴ ደህንነት ስል ነው። እኔ ሸሽቼ ነው እኮ የመጣሁት። ልጄ ማሳደግ አንድ ነገር ልንገርሽ፣ ጠልቼ ነው እኔ እኮ እሷን ጠልቼ አይደለም። ምን ነው አምጬ ተገነጣጥዬ የወለድኳት ልጅ አይደለች? ወድጄ አይደለም ልጄ ሸሸሁት። እንደ ሸሸው ልኑርበት። እኔ እንድሞት ነው የምትፈልገው? እንዳልኖር ነው ብን ብዬ እንድጠፋ ነው? እኔም እኮ ሳልረዳ ቀርቼ አይደለም ወይዘሮ ማርታ፣ ግን ካለንበት ችግር እሷም ልጆትም አሁን ከገባችበት ችግር አይበልጥም። በብዙ መከራ ነው ይሄን ቤት ያገኘሁት እና እባክዎትን ከዚህ በላይ ዋጋ ያስከፍሉኝ። እኔ ቢቀርብኝ ይሻለኛል። አረፍ ይበሉና እናውራ እባክዎትን። ችግር የለውም ቁጭ ብለን እኔ ከእርሶ የምፈልገው እንዳልኩት ነው። ትንሽ ደቂቆች ነው። ብዙ ምነግሮት እውነት አለ። ከኔ ጋር ብዙ የሚያደርጉት ነገር አለ። ከአዲስ አበባ ድረስ 100 ምናምን ኪሎ ሜትር አቋርጬ የመጣሁት አሁንም ቢሆን እውነት ፈልጋ እኔ እሷ ፈልጋኝ የማትመጣ ከሆነ ነገሮች ወደዚህ የማይመጡ ከሆነ የምትፈልገውን ነገር ላሳውቅ እንጂ በተረፈ ግን ባይሆን ባንነጋገር ሁሉ ደስ ይለኛል። ሁሉ ነገር እኔ ልጆትን ከተቻለ እንድትመጣ አደርጋለሁ። ዛሬ መታ ምን ታደርጋለች? እርሶም ማወቅ ያለበት ነገር አለ። እሷምም ከእርሶ ጋር ቁጭ ብላ ከእናቷ ጋር ቁጭ ብላ ማውራት ያለባት ኬዝ አለ። አሁን እሷ ለዚህ አልደረሰችም። ስትደርስ ሁሉም ነገር ጊዜ ይፈተዋል። ሲገባት ነው ይሄን ሁሉ አመት ጥያት የሄድኩትን ልጅ አሁን ዛሬ ምን አይን አለኝ ብዬ ነው በምን አይኔ ነው ማያት? ምንስ አድርጊ ነው ምላት? ኧረ ተው ልጄ እባክህ። አልተግባባነው ነገር አለ እኮ ወይዘሮ ማርታ፣ እባክዎትን ያልተግባባነው ነገር አለ። ምክንያቱም ልጆት ያለችበት ከባድ ችግር ነው። አሁን ራስዎትን አያስቀድሙ። እኔ ስላላችሁበት ችግር ሳልረዳ ቀርቼ አይደለም፣ ግን ምንም ቢሆን አንድ እናት ለወለደቻት ለመጀመሪያ አመት አንድ ልጅ ለወለደቻት ከጀርባ ያለውን ነገር አላወቅ። እኔ ብዙ ኬዝ ውስጥ ገብቻለሁ። ብዙ ነገሮችን አውቄያለሁ። እስቲ ምንድነው የምታውቀው? ስለ አባቷ ምንነትም አውቄያለሁ። ከዚህ በላይ ምን ማወቅ እንዳለብኝ አላውቅም። ማለት እየደረሰባት ያለውን ነገር አሁን እያለፈች ያለውን ቻሌንጅ ቢያዩ ኖሮ እንደዛ ይጨክም። ምን አወቅ? ስለ አባቷ ምን ሰማክ? ብዙ ነገር አሁን እዚህ ላይ ማውራት አልችልም። ምክንያቱም እርግጠኛ ባልሆንኩበት ባልተጣራ ነገር መስማት አልችልም። ግን ካሜራ ቁጭ አድርገን በስትክክል እኔም የመጣሁበትን ዓላማ ላስረዳሁት። ይሄ ሁላ ሰው ይዤ የመጣሁትኝ ከስንትና ስንት ርቀት ድረስ እዛ ሆኜ በስልክ ማግኘት አቅቶኝ አይደለም፣ ግን እውነትን በአካል ልፈልግ ብዬ ነው። ውድ ቤተሰቦች ከአዲስ አበባ ድረስ ወደዚህ ከተማ የመጣሁትኝ ቦታውን ማልጠቅሰው ለእሳቸው ደህንነት ስል ነው። ወይዘሮ ማርታ ረጋ ይበሉ፣ ችግር የለውም። ካሜራማን ካሜራን ታስተካክልኛለህ፣ ተመልሰን እንገናኛለን። እሺ ግን አደራህን ልጅ። ችግር የለውም። ውድ ቤተሰቦች ከደቂቆች በኋላ ተመልሰናል። ለወይዘሮ ማርታ ያለውን ነገር አስረድተናቸዋል። አሁን ትንሽ መግባባት ላይ ደርሰናል። ማውራት እንደምንችልና እኛም ሀሳባችንን አስረድተን እሳቸውም ተረድተውናል። ወይዘሮ ማርታ እዚህ ድረስ እንደመጣው ቅድም ውድ ቤተሰቦች ወደዚህ ስመጣም እየነገርኳችሁ ነበረ። 100 ምናምን ኪሎ ሜትር አቋርጬ የመጣሁት ኪሎ ሜትሩ ሙሉ ማልናገርበት እርሱ ያሉበት ቦታ እንዳይታወቅም በሚል ነው እና 15 ዓመት በላይ 16 ዓመት አካባቢ የተደበቁበት ቦታ ነው አፈላልጌ የመጣሁት። ምን እውነት ይዘው ነው እዚህ ድረስ የተደበቁት? ለምን ወይዘሮ ማርታ ለምን? ልጄ እኔ መኖር ስላለብኝ ነው። ልጄ ማደግ አለባት፣ መኖር አለባት፣ ራሷን ተክታ መኖር አለባት። እኔ ለእሷ ስል ነው የጠፋሁት። የሸሸሁት እሷን ለማትረፍ ስል ነው፣ እንድታድግ ብዬ ነው። እኔ ባለሁበት ሁኔታ ብቆይ ኖሮ ዛሬ እንደምታገኘኝ እኔንም አታገኘኝም፣ አገኘኋት ያልካትን ልጄንም አታገኛትም ነበር። እኔ ሆነ ብዬ ነው፣ ግን በእሷ ጨክኛ አይደለም። በአንድ ልጄ በአንድ አምሳዬ ጨክኛ አይደለም እኔ ጥያት የጠፋሁት። ሞከርኩ፣ የአቅሜን ጣርኩኝ፣ ይዣት ልጠፋ። አንድ ቀን ጠዋት፣ አንድ ቀን ማታ፣ አንድ ቀን ከሰዓት ያልሞከርኩት ቀን የለ። አቃተኝ። ቢቸግረኝ ነው ትቻት የወጣሁት ልጄ። እንደው ለእሷ ከራሩላት ካዘኑላት ያሳድጓታል። መቼም ያብራኩ ክፋይ ነች፣ ክፉ ነገር አያደርስባትም ብዬ ነው እሷን ትቼ ነው የጠፋሁት። ምን ላድርግ ታዲያ? ምን አርጊ ነው የምትለኝ ልጅ? እኔ እኮ ምንም የማውቀው ታሪክ የለም። ይኸው ይሄንን ሁሉ አመት ተሸሽጌ ተደብቄ ራሴን ድብቅ አርጌ የኖርኩት ለእሷ ብዬ ነው፣ ሌላ ለማንም አይደለም። ትኑር በሰላም ትደግ ብዬ ነው እንጂ እኔ ያለሁበት ቢታወቅ የእኔ መኖሪያ አድራሻ ቢገባቸው እሷንም አያስቀምጧትም፣ እኔንም ሰላም አይሰጡኝ፣ ወይም በህይወት አያኖሩኝ፣ ወይ ደግሞ በጤንነት አልኖርም። አንተ ማታውቀው ብዙ ታሪክ፣ ብዙ ሚስጥር፣ ብዙ ገበና ትቼ ነው የወጣሁት። እንደተደበቀ እንደተከደነ ይቀመጥ ብዬ ነው፣ ሌላ ምንም አይደለም። ይኸው ነው ያለው ነገር። ውድ ቤተሰቦች እንግዲህ ይሄ ትልቅ እውነት ነው። እዚህ ድረስ ወይዘሮ ማርታ ለማግኘት ያደረግነው ጥረት ራሱ በጣም ከባድ ነበረ። ማለት
ከየት እንደምጀምር አላቅም። ግን ወደዚህ ለመምጣት እኛም ትንሽ ፍራቻም ነበረ። ያው ከአዲስ አበባ ስትወጡ ካለው ነገር አንጻር ማናውቀው ከተማ ላይ ነው ያለነውና ምን ብዬ እንደምናገር አላቅም። ፍርሃት ነበር። አያቀኝም ነበር። እንዴት ሆኖ እንደደረሳችሁ ራሱ እግዚአብሔር ይወቅ። ይሄንን ሁሉ አመት ስኖር እኔ አንድ ቀን አንድ ሰው አንድ ዘመድ መጥቶ ጠይቆኝ አያውቅም። ማንም አድራሻዬን አያውቅም። እናንተ እንዴት አገኛችሁት? በምን ደረሳችሁበት? ወደ ቤተሰቦች በብዙ መስዋዕትነትና በብዙ ትግል ነው እዚህ የደረስነውና ወይዘሮ ማርታ እባክዎትን ይሄን ልፋታችን ደግሞ መና እንዳይቀር እኛ የልጆትን ጉዳይ ከሰማን ጀምሮ ስንከታተላት ነበር። እስቲ ስለ ልጆት ምን ያህል ያውቃሉ? አሁን ስላለችበት ስለ ቃል ኪዳን ምን ያህል ነገር ያውቃሉ? እና እስቲ ያለው ነገር እስቲ ያሳውቁኝ በእርሶ በኩል ያለው። ይሄንን ሁሉ አመት ጠዋት ማታ ምን በልታ ምን ጠጥታ ምን አድርጋ እንደኖረች እያንዳንዱን ነገር አውቃለሁ። ልጄ ቀን በቀን እሷ ያለችበትን ሁኔታ ምን በላች፣ ምን ጠጣች፣ የት ገባች፣ የት ወጣች፣ ትምህርቷስ ምን ደረሰ፣ ይሄ ሁሉ አመት ስከታተላት ነው የኖርኩት። እኔ አንድም ቀን ችላ ብያት አላውቅም። እንዳገባችም ሰምቻለሁ። ግን ምን ዋጋ አለው? ወለደችንም ሰምቼ ነበረ። እኔ አንድ እናቷ አጠገቧ ባለመኖሬ ባለመንከባከቤ ለእሷ ባለመድረሴ ልጇን አጣች አሉኝ። አዝኛለሁ። እጅግ ልጅ እንደሞተባት ነው የሚያውቁት። እኔ እንደዛ ነው የሰማሁት። አልቅሻለሁ። ብቻዬን ባዶ ቤት ብሄድ አሁንም ሌላ ችግር እፈጥራለሁ፣ ሌላ ታሪክ ይመጣል ብዬ ነው ጸጥ ብዬ የተቀመጥኩት። እኔ ብኖርላት ኑሮ ልጇን አታጣም፣ የልጅነት ልጇን አታጣውም ነበር። እኔ ረዳት ነበር ልጄን። አንድ ልጄን አሰቃየኋት፣ አንከራተትኳት። ምን ላድርግ? የጠቀምኳት መስሎኝ ያበጃው መስሎኝ ነበር ይህንን ያደረግኩት። አሁን የት ላግኛት? በምን ልካሳት እያልኩ ቀን በቀን አለቅሳለሁኝ። ቀን በቀን ስለሷ ጸጸታለሁ። ምን ላድርግ ልጄ? ተንገብግቤ ያለሁኝ 16 ዓመት ሙሉ ስታይን ጤነኛ መስላለሁ። ውስጤ ቆስሏል። አርሬ ያለሁኝ፣ በሽተኛ ሆኛለሁ። ሰላም የለኝም። ምን የሁሉ እሷን በማጣቴ የሆንኩት ነገር ነው። ምን መናገር እንዳለብኝ አላውቅም። ወደ ቤተሰቦች እንግዲህ የገዛ ልጃቸው ወልዳ ልጅ እንደጠፋባት ነው እነሱም የሰሙት። ብዙ ነገሮች አሉ። 15-16 ዓመት ማለት በጣም ረጅም ጊዜ ነው። እንግዲህ ወይዘሮ ማርታ ልጆት የሚያውቁት ትንሽ ልጅ እያለች ነው ማለት ነው ሲመስለኝ። የ9 ዓመት የ10 ዓመት ትሆናለች እኔ ጥያት ስወጣ ከዛ ቤት ውስጥ። ከዛ በፊትም ከአንዴም 2-3 ጥያት ጠፍቼ አላስችል ቢለኝ ነበር። ተመላለስኩ እማየው ነገር ከባድ ስለሆነ ብን ብዬ ትቼ አጠፋሁ። ምኑንም ላልሰማ አንጀቴን ድንጋይ አርግልኝ መብርሃን፣ አንቺ ጠብቂልኝ ልጄን ብዬ ነው ትውት አርጋት የጠፋሁት። ጨክኜ ሄድኩት። ለዛ ነው እንጂ ችዬው አይደለም። ሰው በአንድ ልጁ ይጨክናል፣ ሊያውም በሴት ልጅ ይጨከናል? አይጨከንም እኮ ልጅ። ፈተናው ቢበዛ ነው ነገሩ፣ ከባድ ቢሆንብኝ ነው ይህንን ያደረግኩት። እባክህ ተረዳኝ። አሁን አያልቅሱ። እኔ አሁን እዚህ ድረስ የመጣሁትኝ እርሶን አፈላልጌ አንድ ብዙ የተፈጠረ ነገሮች አሉ። እርሶን በጣም መጠየቅ የምፈልጋቸው ብዙ ነገሮች አሉ። ማለት ጊዜና ሰዓት ከፈቀደልኝ ከእርሶ ጋር በጣም ማድረገው ቆይታ ረጅም ቢሆን ደስ ይለኝ ነበር። ግን ውድ ቤተሰቦች አዲስ አበባም ቢሆን አስቸኳይ ኬዞች አሉን። ወይዘሮ ማርታን ካገኘን አሁን በልጆት ጉዳይ ነው የእርሶ ታሪክ ላይ ደረስነው ዞረን ዘረን። እኔ ማን እንደሆንኩ ምን እንደሆንኩ በኋላ ምነግሮት ይሆናል። አሁን ግን የምፈልገው ነገር ይህን እውነት እስከ መች ሊሸሹ ነው? በቃ አሁን ልጆት አድጋ እስከ ማግባት ልጅ እስከ መውለድ ምናምን ይህ ሁላ ነገር ከሰሙ እስከ መች ሊደበቁ? ከዚህ በኋላ እስከ መች ሊደበቁ? ለእሷ ብዬ አይደል የሸሸሁት? አሁን ደግሞ እሷ ሁሉ ነገር ሲገባት ስትረዳው እውነት እንደው ካልታሰረች እሷም ጥላ ትመጣለች፣ ወደ እኔ ትሸሻለች። መሸሿ የማይቀር እኮ ነው። የሚያሸሽ ታሪክ ብዙ አለብን። ለዛ ስትል እሷ ሸሽታ መምጣቷ የማይቀር ያኔ ነው ያለሁላት። አሁን ይሁሉት መደበቁ ይበቃል። ከዚህ በላይ መደበቅ ማለት የልጆትን ህይወት ካሁን በኋላ እንዲቀጥል ከፈለጉ ልጆት ትልቅ ችግር ውስጥ ነች። እኔ ሁሉ ነገር አውቃለሁ። አሁን ያው እዚህ ጋር መጥቀስ መረጃ ማቀበል ስላልፈለግኩ ነው። ካሜራውን አጥፍቼ ነገሩን አስረዳውታለሁ። ግን አንድ ነገር ልንገሩት ወይዘሮ ማርታ፣ ችግር የለውም እኔን ይመኑኝ። ከልጆት ህይወት የሚበልጥ ነገር የለም በዚህ ምድር ላይ። ምንም ቢሆን እናት ከራሷ በላይ የምታስቀድመው ልጇን ነው አይደል? እኔ ከሷ የሚበልጥብኝ ነገር የለም። በሷ ህይወት ዙሪያ ደግሞ እኔ ማንንም አላምንም ብያለሁ። ማንንም አላምንም።
እኔ ከየት እንደመጣህ በምን አውቃለሁ? እሺ ምን እኔ ስዬ ነው አሁን ለአንተ እኔ ሚስጥር ነው ተደብቀሻል እንዲሆንሽ በቃ ለልጄ ስል ነው የተደበቅኩት፣ ለልጄ ስል ነው የተደበቅኩት። አለቀ። እሺ እኔ አንድ ማረጋገጫ ሰጥቶታለሁ። ችግር የለውም። እኔ አንድ ማረጋገጫ ሰጥቶታለሁ። ትንሽ ደቂቃ ይጠብቁኛል። እኔ ምነግሮት ነገር አለ። ይኸውልህ ወይዘሮ ማርታ እኔን ይመኑኝ። አላምንም ካሉ ደግሞ ለእኔ ለእርሶ ማስረጃ ለማግኘት በጣም ቀላል ነገር ነው። እኔ 100 ኪሎ ሜትር ለቀልድ ለጨዋታ ብዬ እዚህ አልመጣም። እኔ ነገርኩ ልጄ፣ እኔ ከአንተ መቀያየም አልፈልግም፣ ክፉ በጎ መነጋገር አልፈልግም። በሰላም እንደኖርኩኝ በሰላም ልቀጥል ህይወቴን። ለአንድ ልጄ ስል ነው ይሄንን ሁሉ ነገር የማደርገው። አሁንም እኔ በልጄ የመጣ ነገር አልደራደርም። ማነህ ብዬ ነው ምንድነህ ብዬ ነው እሷ ፊት ሄጄ የምቀርበው? እማቆምህስ ምንስ ብዬ ነው ሚስጥሬን የምናገረው? የማይሆነውን ነገር የማይታሰበውን ነገር አትጠይቅ። እሺ ችግር የለውም። ካሜራ ጀርባ ያላችሁ ስልክ ስጡኝ። እኔ መደወል የምፈልግበት ቦታ አለ። ደውል። እኔ ድምጿን እስክሰማ ድረስ ምንም ነገር አላምንም። ቃል ኪዳን ጳውሎስ ብላችሁ ነው ሴቭ ያደረጋችሁት? እሺ እስቲ ከተቻለ አንድ ስልክ ልሞክር። ውድ ቤተሰቦች ከአዲስ አበባ እዚህ ድረስ መተን እንግዲህ ወይዘሮ ማርታ አላመኑ ነው። ሄሎ ቃል ኪዳን። አቤት። እንዴት ነሽ? አሎ እንዴት ነህ? ተመስገን ነኝ። አዎ እንዴት ነህ? አለን። ባለፈው ባወራነው ጉዳይ እኔም ከአዲስ አበባ ውጪ አንዳንድ ሰዎችን ለማግኘት ሄጄ ነበረ። ስለ እናትሽ አንዳንድ ፍንጮች ስላሉ ምን አለ? እስቲ አንድ ስልክ ላገናኝሽ ነው። እስቲ ቆይ አንድ ሰው ታዋሪልኛለሽ። እንግዲህ እኔም ከአዲስ አበባ ውጪ ነው ያለሁት ብዬሻለሁ። 100 ኪሎ ሜትር ርቀን አንድ ቦታ ነው ያለነው። አንድ ስልክ ላገናኝሽ። እስቲ አንድ ድምጽ ስሚ። ሄሎ። አቤት ልጄ። እናቴ ወይ አለሽ በህይወት? አለሁኝ እኔ። አንቺ አለሽ በህይወት? ልጄ ይቅር በይኝ ልጄ። የማታውቂው ብዙ ነገር አለ። ወድጄ አይደለም ጥዬሽ የጠፋሁት እኔ። እውነት ነው? አለሽ በህይወት? እኔ አለሁ ልጄ። አሰቃየሁሽ አይደለም? በደልኩሽ አይደል ልጄ? በህይወት ኖሮሽ ነው ታዲያ ያን ሁላ ነገር ሳሳልፍ ጥለሽኝ የጠፋሽው? አለሁልሽ። ወድጄ አይደለም አንቺ እንድትኖሪልኝ፣ አንቺ እንድታድግልኝ፣ አንቺ እንድትማሪ ብዬ ነው ጥዬሽ የጠፋሁት። እኔ አንቺ ላይ ጨክኜ አይደለም ልጄ። እንዴት ነው እናት ነሽ? እንዴት ነው ያስቻልሽ እኔን ጥለሽኝ መጥፋት? ከዛም በኋላም ደግሞ እንደዚህ እንደሆንኩ ያወቅሽ መቼም ትሰሚያለሽ። እንዴት ነው ያስቻልሽ? እንዴት ነው መጥተሽ እንኳን ያላየሽኝ? ምንም ሰማሁ ልጄ። ማግባትሽን ሰምቻለሁኝ። በሰላም ከዛ ቤት መውጣትሽንም ሰምቻለሁ። ግን ትንሽ እንደው የከበደኝ ወልዳ ጠፋባት የሚባለውን ነገር ሰምቼ ዓይንሽን እንኳን ማየት ከብዶኝ እኮ ነው ሳልመጣ የቀረሁት። እና እውነት ነው እናቴ? ይሄን ለነገር እያወቅሽ ነው ታዲያ እኔን እስካሁን ድረስ ጥለሽኝ አስችሎሽ ነው? እንደው የወለድሽበት አንጀትሽ እንኳን አስችሎሽ ነው እስካሁን ድረስ? አስችሎኝ አይደለም፣ እየተሰቃየው በአንቺ ናፍቆት እየተንገበገብኩ አንጀቴ እያረረ ነው ቁጭ ያልኩት። ሰላም ይሆንሻል ብዬ ትኖሪያለሽ ብዬ ነው። የእኔ መምጣት ለአንቺ ክፉ ስለሆነ ነው የቀረሁት ልጄ። ሳገኝሽ ምን አስረድሻለሁ? እመኝኝ ልጄ፣ በኝኝ። እኔ የማታውቂው ታሪክ ስላለ ነው። እነግርሻለሁ፣ እውነቱን አስረዳሻለሁ። ሁሉን ነገር ትሰሚያለሽ። አደራ ብቻ አንቺ ቅር በይኝ። ይሄን ሁላ ስቃይ ስቀበል እኔ ምንም እንደማላውቀው ነገር ይሄን ሁላ ስቃይ ስቀበል በልጅነት ያን ሁላ መከራ ሳሳልፍ ጥለሽኝ ሂደሽ አሁን እንዴት ነው እመኝኝ ምናምን የምትይኝ? እናቴ የከፋ ይሆናል እኮ ብዬ ነው። እኔ በህይወት መኖርሽ ራሱ እኮ በጣም እኮ ነው የገረመኝ። እንዴት እናት በህይወት ኖራ እንዴት ልጇን ትታ ይሄን ያህል ጊዜ ትጠፋለች? አይዞሽ ልጄ፣ አስረዳሻለሁ፣ ሁሉን ነገር እነግርሻለሁኝ። የተሻለ ይሆናል ብዬ ነው ይዤሽ ልሄድ እኮ ብዙ ሞክሬ ነበር። ታስታውሽ የለ ያኔ ስንጠፋ አባትሽ ሲመልሰን ሁሉን ነገር ታውቂ የለ። ከአቅሜ በላይ ሲሆንብኝ ነው ትቼሽ እኮ የሄድኩት። ከዛም በኋላ እንዴት ተመልሰሽ እንኳን ከዛም በኋላ ይሄን ከሰማሽ ሞክሬያለሁ እኮ እኔ ልጅ ብዙ ጥሬ ያለሁኝ። ከአቅሜ በላይ ሲሆንብኝ እኮ ነው የጠፋሁብሽ።
አሁን እኮ እንደነገርሽኝ ከሆነ እኮ የትዳሬን ሁኔታ ያውቀሻል። ልጅ ምን እንደሆነ ታውቀሻል አይደለ? ቀን በቀን ስለ አንቺ ሳልጠይቅ ስለ አንቺ ሳልሰማ ውዬ ያደርኩበት ቀን የለም። እኔን አትይኝ እንጂ እኔ ሁሌም በስርሻለሁ፣ ሁሌም አጠገብሽ እከታተልሻለሁ። እማልሰማው ነገር የለም። አገባች ሲባል ደስ ብሎኝ እፎይ ብዬ ከዛሬ ነገ ሄጄ ይቅርታ ጠይቃታለሁ፣ ከዛሬ ነገ ሄጄ ልጄን እክሳታለሁ እያልኩኝ ሳስብ ወልዳ ሞተባት ስባል ተሸማቅቄ ነው ልጄ አፍሬሽ ነው የጠፋሁት። እናቴ እኔ አልሞተብኝም፣ ልጅ አልሞተብኝም። ልጅ አለ፣ ልጅ አልሞተብኝም፣ አለ፣ ህይወት አለ። እሰይ እሰይ፣ እንኳን ኖረልሽ፣ እሰይ ልልልልልል፣ እንኳን ኖረልሽ ልጄ። እግዚአብሔር ይመስገን፣ ተመስገን የኔ ጌታ። እኔ ግን እኮ እንደዚህ አይደለም የሰማሁት። ተመስገን ልጄ። እመጣለሁኝ እኔ አሁን ውሰደኝ ያለችበት ልጄ ጋር አድርሰኝ እመጣለሁ ልጄ። ቃል ኪዳን ተረጋጊ፣ ቆይ ይኸውልሽ እስቲ እኛ እዛ የምናቆይሽ ቤት የለም። እዛው ከልጆቹ ጋር ሆኚ፣ ልጆቹም ደህንነትሽን ይጠብቁት። እኔ ከተቻለ ዛሬ እናትሽን ከዚህ ይዤ ወደ አዲስ አበባ ለመምጣት እሞክራለሁ። የምር እውነት እሷን ያገኛችኋት? አዎ፣ በብዙ መከራ በብዙ ስቃይ ውስጥ ነው ያገኘናቸው። እና እባክሽ እስቲ አዲስ ነገር ካለ ዛሬ ከደረስን ለማምጣት እሞክራለሁ። አንቺ ግን እኛ ባስቀመጥንልሽ ቤት እዛው ጠብቂን። ስለ ልጅሽም የጤና ሁኔታ አዳዲስ ነገር ስለ ያቅማችን እንሞክራለን። ቃል ኪዳን እደውልልሻለሁ፣ ስልኬን ጠብቂ። እመጣለሁ ልጄ። እሺ አምጡኝ። እሺ እናቴ እጠብቃለሁ። እሺ። አሁን እንግዲህ በትንሹም ቢሆን ድምጻን ሲሰሙ ያው የልጅነት ድምጻን ቢሆን የሚያውቁት አሁን የሆነ የማመን ነገር አለ መቼስ። አዎ አራቀዋለሁ። ድምጿማ ከጆሮዬ ሁሌም አይጠፋም። እንዴት እያለቀሰች ጥቻት እንደሄድኩኝ እኔ ነኝ የማውቀው። ያኔ እየተሳቀቀችብኝ ነው ያመለጥኳት። አሁን ውሰደኝ፣ አሁን ያለችበት አድርሰኝና እግሯ ላይ ወድቄ ይቅርታ ጠይቃታለሁ። ያኔ አንተም ሁሉን ነገር ታገኛለህ፣ የምትፈልገውን ነገር ሁሉ ታውቃለህ። መጀመሪያ ልጄን አገናኘኝ። እኔ ከእናንተ የምፈልገው እውነትን ብቻ ነው። አላሜም የተጠፋፉ ሰዎች እንደዚህ የተቸገሩትን መርዳት፣ ሀቅ የጎደለባቸውን ፍትህ ያጡ ሰዎችን መርዳት ነኝ አላማ እንጂ ውድ ቤተሰቦች እኔ ከእናንተ ምንም ፈልጌ አይደለም። ውድ ቤተሰቦች አሁን ገና ነው። እኛ በጠዋት ተነስተን ነው ከአዲስ አበባ እዚህ የደረስ ነው። በግል መኪናም ስለመጣን በኮንትራት በራሳችን በያዝነው መኪኖች ስለመጣን አሁን ደግሞ ከተቻለ ወደ አዲስ አበባ ለመመለስ እንሞክር። አዲስ ነገር በመሀል የሚፈጠር ነገር ካለ ለእናንተ አሳውቃለሁ። ከተቻለ ግን እናትና ልጅን ዛሬ አገናኝተን ቢያንስ አንድ ነገር እንደምናቀል ተስፋ አረጋለሁ። ወደ ቤተሰቦች ተመልሰን እንገናኛለን። ወደዛው እናምራ። ቤተሰቦች እንግዲህ አዲስ አበባ ደርሰናል። አመሻሽ ላይ ቢሆንም ወደ አዲስ አበባ ደርሰናል። እባክሽ ተረጋጊ። ሜታለች እናቴ እኮ ስለ እናትሽ ያለውን ነገር እኮ እኮና ቶሎ አላገናኘኝ ከስንት ዓመት በኋላ እኮ ነገር ግን እሷን የምር ያገኛት የታለች? ሻውን አምጡልኝ። የታለች እናቴ? እስቲ ተረጋጊ። ወይስ እርግጠኛ ላልሆናችሁበት ነገር ነው እንዴ? ደውላችሁ ማንን ያገናኛችሁ? እናቴን አይደል ያገናኛችሁ? እና አሁን ምንድን ነው ወደኋላ የምትሉት? ለምን ደግሞ አታገናኙኝ እናቴ? እሺ እስቲ እናትሽ ልናገናኝሽ ነው። ረጋ በይ። ቤተሰቦች ወደ አዲስ አበባ ደርሰናል። ትንሽ አመሻሽ ላይ ነው የምንገኘው። ወደ ቃል ኪዳን ወዳስቀመጥናት ቦታ ደርሰናል። ይሄ እንደ ቢሮአችንም እንደ መቀመጫችን የምንጠቀምበት ቦታ ነው። እዚህ ቤት ነው ያለ ነው። እባክሽ ቃል ኪዳን ተረጋጊ። የታለች? እሺ እናቴ ነች ያለችው? እስቲ ካሜራ ጀርባ ያላችሁ አስገቡልኝ። አንቺ ግን ተረጋጊ። እንዲህ ስሜታዊ መሆንም የለብሽም። ስለ ልጅሽ ደህንነት ነው መጀመሪያ መጨነቅ ያለብሽ። ረጋ በይ ቃል ኪዳን፣ አይዞሽ፣ ረጋ በይ። እሺ እስቲ ካሜራ ጀርባ ያላችሁ ታስገቡልኝ ያላችሁ። እናትሽን ለማግኘት በጣም ነው የተንከራተት ነው። ብዙ ስቃይ ነው ያየ ነው። እባክዎት የምር በይወታለሽ? እኔ ክስት ልበልልሽ፣ እኔ ተቆርቆር ልበል እናቴ። የኔ ጥፋት ነው፣ የኔ ችግር ነው። ልጅ የምር በይወታለሽ? አለሁልሽ እኔ ናት አለሁኝ እኔ አለሽልኝ በህይወት አይደለም። አሁን ደህና ነሽ? አዎ የምር ነው ልጅ መጥቼልሽ አለሁኝ።
አንቺ ደህና ነሽ? እኔ አፈርልብላ እኔ ከሰውነት ተራልጣለች ልጅ ምን ላድርግ እኮ እኔ ታድጋለች እኮ ብዬ ነው ሰላም የሰጠኋት እኮ መስሎኝ ነው። እስቲ ረጋ በሉ። ከብዙ ነገር ያዳንኳት መስሎኝ ነው። እንዲህ ትሆናለች ብዬ አልጠበቅኩም ነበር። ተምራ ትልቅ ደረጃ ትደርሳለች ልጄ። እኔ ዝም ብዬ ብኖር በሰላም ትኖራለች ብዬ ነበር። ተመላልሼ አላሰቃያትም ብዬ ነው እልም ብዬ ድምፄን አጠፋሁብሽ። በሰላም እንድትኖሪ፣ እንድታድጊ፣ እንድትማሪ፣ እንዳትቸገሪ ብዬ ነበር። እውነት ነው ማለት ነው። እስካሁን አላመንኩም ነበር። ሁሉም ነገር እውነት ነው። የት ነበርሽ? እስካሁን የት ነበርሽ? እዚሁ ነበርኩኝ። ለአንቺ ብዬ ነው ዝም ብዬ የተቀመጥኩት። ሁሉም ነገር እሰማለሁ፣ ሁሉም ነገር ይደርሰኛል፣ እጠይቃለሁ። እማይነግረኝ ሰው የለም፣ እማልደውልበት ቦታ የለም። እንግዲህ ቤተሰቦች ከ15 ወር ከ16 ዓመት በኋላ የተጠፋፉ እናትና ልጅ ተገናኝተዋል። እንኳን ደስ አለሽ ቃል ኪዳን። በመጀመሪያ እናትሽን ስላገኘሽ አንድ ነገር ቁም ነገር ነውና እባክሽ። አላመንኩም እስካሁን። ቢያንስ እኮ እሷ በቃ በህይወት እንዳለው እንኳን አውቃለች እኮ። ገባ አይደለ? እኔ በህይወት እንዳለች ራሱ እኮ አላውቅም። በቃ ስለጠፋች እናቴ የለችም በቃ ሞታለች ብዬ ነበርኩ እስካሁን ያሰብኩት ማለት ነው። ሞቻለሁ። አንቺ ግን እንዴት ነው እስካሁን እንዴት አስችሎሽ ነው በቃ በህይወት እያለው እያወቅሽ ያን ሁላ ጉዳት እንደደረሰብኝም ደግሞ እንዳወቅሽ ነግረሽኛል አይደለ? ያን ሁላ ነገር በቃ ከዛ ከአባቴ ጋር እንዴት ጥለሽን ትሄጃለሽ? አንቺ ራስሽን ስታውጪ እንዴት ልጅሽ ራስሽ ነፃ ማውጣት ያቅትሻል? ያኔ ትዝ አይልሽ? በቃ እሺ ያኔ ነው። አሁን ህይወት እንደጀመርኩ ስታውቂ እንኳን እንዴት መጣሽ? እኔ አራሱኝ የሚጠይቀኝ አጥቼ ልጄ ሞታል ብል እንኳን አስወርጄ ጊዜ ነው የሰማሁት። አሁን 2 ወርም አልሞላኝ። ታውቂ ነበር እንዳሁን እኮ እንደምንነግሪኝ ከሆነ ታውቂ ነበር በቃ አይደለ? በህይወት እንዳለው ታውቂያለሽ። ብዙ ነገር ጉዳት እንደደረሰብኝ አውቃለሁ። ልጅ እኮ ያን እያወቅሽ እስካሁን እንዳስችሎሽ ነው። ምን ላድርግ? የወለደ እንጂ ታስችሎሽ ነው እስካሁን። የእናንተን ጉዳይ ስሸሸው ኑሮ አልሞላ ሲለኝ ቆይ ዛሬ ይሄንን አርጌ ስል ቆይ ነገር እንዲሆኝ ስል ምንም አላምንም። በቃ ምንም አትበይኝ። በቃ እኔ በምንም አላምንም። ምንም እንድትይኝ በምንም እንድትይኝ አላምንም። ሁሉ ነገር ጨከሽ እንጂ ከዚህ በላይ ጭካኔ አለ እንዴ? እነግርሻለሁ። ሁሉንም ነገር የኖርኩትንም ኑሮ ያሳለፍኩትንም ታሪክ አስረዳሻለሁ። በአንቺ ጨክኛ አይደለም። ሰው አንድ ልጁ አይጨክንም። በሰላም እንድትኖሪልኝ፣ ሰላምሽ እንዳይነሳ፣ ጤናሽ እንዳይጠፋ፣ እንዳትሞችብኝ በህይወት አሁንስ ደህና ነኝ። እኔ እንድትሆኛ ስታስቢ አሁን ደህና ነኝ። ከእናት ርቆ ልጅ ደህና የሚሆን ነው ይመስልሽ? ጥለሽኝ ስትሄጂ ደህና መሆን መስሎሽ ነው የሄድሽው? ትማሪያለሽ ትምህርትሽን ወይስ አባቴ ጋር እንደዛ እንዳልክ ፈርደሽብኝ ነበር የሄድሽው? አልሆነልኝም። እንደዚህ ትዳር ውስጥ ገብተሽ ህይወትሽ ይበላሻል ብዬ አላሰብኩም። ከዛም በፊትም አባቴ ያን ምን እንደሚያደርግ እያወቅሽ ጥለሽኝ መሄድ ማለት ምንድን ነው? ሞከርኩ እኮ ልጄ። አንቺ የጠላሽውን ህይወት እኔ ልኖረው አይደል ጥለሽኝ የሄድሽው? ሞከርኩ እኮ አቅሜን ሞክሬያለሁ። ቢያንስ አንቺ ልጁ ነሽ፣ የአብራኩ ክፋይ ነሽ። እኔ ይሄንን ነገር እኔ በዚህ አልስማማም። በቃ ዝም በይኝ። በዚህ ነገር አልስማማም። ምንም ነገር ምክንያት አትስጪኝ። ምንም ምክንያት አትስጪኝ። በቃ እኔ ገባሁበትን ጦስ አንቺ ስላልገባሽ ስላልተረዳሽኝ ይሄ ሁሉ ነገር የምትይው እኔ ታዲያ የወለድሽን ታሳድጊኝ ካልሆነ ታዲያ ለምንድን ነው? እውነትሽን ነው። ጥለሽ ስጠፊ ማሰብ አልነበረብሽም? እውነት ነው። ግን ልጄ አንቺ እኮ ይዘሽን ብትሄጂ እኮ እዚሁ ለህይወት ውስጥ እኮ ላልገባ እችል ነበረ። ይዤሽ ብሄድ ደግሞ ከዚህ የከፋ ነገር ይሆናል። በቃ ከዛም በኋላም ተመልሰሽ እንትን ማለት ነበር። አንቺን ማግኘት ስለሚፈልግ አንቺን ማጣት ስለማይፈልግ ከአይኑ እንድትርቂበት ስለማይፈልግ ያሳድደናል። ሰላም አይሰጠንም። ስለዚህ ለአንቺ አይኖረንም። አንቺ ስሩ ከሆንሽ ግን ዝም ብሎ ይኖራል። አሁንስ እሺ፣ የድሮውስ ድሮ ነው። እሺ ልጅ ነበርኩኝ። አሁንስ ትዳር እንደያዝኩ ካወቅሽ፣ ልጄ እንደዛ እንደሆነ ካወቅሽ ስለ ልጅሽ ምንም የሰማችሁ ነገር የለም? አይደለም ነግራኛለች እኮ በቃ አውቃለሁ። ስላለሽበት ህይወት አውቃለሁ ብላኝ ልጅሽ መሞቱን የምታውቀው እናትሽ ወለደች ተብዬ ይኸውልህ ልጄ
ጠይቃታለሁ። እንደ እናት ወጉን አሳያታለሁኝ። ዛሬ ሞልቶልኝ አንዴ ዶሮውን ሰርቼ አንዴ ዳቦ ጋግሬ እንጀራውን ፈትፍቼ እያልኩኝ ቀን ከሌት ስዋልን፣ ድንገት ደግሞ በመሀል አይወለደችና እኮ ልጁ ጠፋባት አሉ። ታዲያ ምን አይን አለኝና መጥቻ ያታለሁ እኮ እሷን ስበድላት ኖርኩኝ፣ ሳሰቃያት ኖርኩኝ። አሁን ደግሞ በዚህ ሁኔታ ውስጥ አብሬያት ሳልሆን ስቀር አሁን ልጇ ሲሞት ደስ ብሎሽ ነው የመጣሽው ብላ ብትለኝ እና እንደዛ ሆነሽም እኮ ከኔ ጎን ነበር መሆን የነበረብሽ እኮ አይደለ እንዴ? አንጀት ያልቻለም እኮ ልጇ ጠፋ ሲባል እኮ አንቺ ነሽ ያለሽኝ አይደለ? መጥሽ እኮ ከኔ ጎን ያው እናቴ አንቺ በህይወት እንደርሽ ባቅነሮ ራሴ እንኳን አፈላልጌ አልመጣም ነበረ። እኔ ሀዘንሽን ማየት አቅቶኝ ነው ልጅ እንጂ ጨክኜብሽ በእንደዚህ አይነት ምክንያት አልሰማም። ምንም እንደዚህ አይነት ምክንያት አልሰማም። ጨክኜብሽ አይደል? ግን እንኳን በህይወት ኖርሽ፣ እንኳንም ደግሞ እናት አለኝ ለማለት አበቃኝ። ባይኖረኝም ደሃም ብሆን ያቅሜን እክስሻለሁ። አይዞሽ ልጅ፣ እንኳን በህይወት ኖርሽ። ዋናው እንኳን በህይወት ኖርሽ። አለሁ እንደተቃጠልኩ እንዳረርኩኝ የቀይ ጥቁር ሆኜ ይኸው አለሁ። እንዲወፍሬ ስታይኝ የተመቸኝ ይመስላለሁ። በጭንቀት በሀሳብ በናፍቆት ነው ውስጤ እንደዚህ ሆነ። ጭንቀትና ሀሳብ ቢደልቶኝ አይደለም ጠይቂኝ ነበር። በቃ ልጄ ትይኝ ነበረ። እኔ ጠይቅሻለሁ። አንቺ ነሽ እኮ ማታውቂው እንጂ እኔ ማግኘት ያልፈለግሽ ስለተመቸሽ ነው አይሻለሁ እንጂ ባይመችሽ ብናፍቅሽ እና ልጄ ብትይማ መጥሽ ታይኝ ነበር። እንዴት አስችሎሽ ነው? በሶስት ወርም በአራት እንኳን አንጀትሽ እንዴት ችሎ ነው? ተደብቄ እኮ እያየሁሽ ነው የሚሄደው። ለምን መደበቁ ለምን አስፈለገ? አሁን እኮ እነሱ ፈልገው ባገኙሽ አሁንም እንደዚህ ትቀጥያለሽ እኮ አይደለ? ነው እነሱ አሁን ፈልገው ስላገኙሽ ነው። እንደዛ አታስቢ። እኔ መጣ ነበር ይሞላልኛል፣ መምጣት የማይቀር ነበር። ልጅ ንገራት እንዴት እንዳገኘኸኝ ከምን ውስጥ እንዳወጣኸኝ ንገራት። ሁለታችሁም የነበራችሁበት ነገር በጣም ከባድ ነበረ። እባካችሁን የማናችሁም ላይ መፍረድ አልችልም፣ ግን ቢያንስ አንቺም እናትሽን ተረጂ። ቃል ኪዳን ይገባኛል፣ እንዳንቺ መከራ ስቃይ የለም በዚህ ሰዓትና እናትሽም ብትሆን የተመቻቸ ነገር ላይ ሆናለሁ ብዬ አላስብም። ስንሄድኛ የነበረውን መደናገጥ አይቻለሁ። ከተደበኩበት እንዴት አገኛችሁኝ? እናትሽም የደበቃችሁ ትልቅ ሚስጥር እንዳለ ይመስለኛል። ትልቅ የታፈነ እውነት አላትና እናትሽም እስቲ ቃል ኪዳን ረጋ ብለሽ አንቺ ማሰቢው እናትና ልጅ እንድታወሩ ጊዜ ልስጣችሁ ማለት ጊዜም ያስፈልጋቸዋል። ዛሬ እናትሽን እዚሁ እንድታርፍ ከአንቺ ጋር ያሰብነው እንድታወሩ እኔም ደግሞ እናትሽ መኪናው ስንመጣ ውድ ቤተሰቦች እንዲቀረጽ ያልተፈለገ ስለ አባትሽ አንዳንድ ጥቆሞች አንዳንድ ነገሮችን ሰጥታኛለች። እሱን ኬዝ እናጣራለን። ምክንያቱም ለእናንተ መናገሩም ወንጀለኛ እንዲያመልጥም እድል መስጠት ይሆናል ብለን አንዳንድ ጥቆማና አንዳንድ ፍንጮችን ከእናትሽ አግኝቻለሁ። አባትሽን በተሻለ መጠን ወጥመድ ውስጥ የምንከትበትን ነገር ፈልገን ምንድን ነው የተፈጠረው የሚለውን ነገር እናትሽ ገና አልሰማችም። ስለ ልጅሽ ያለውን ነገር አላወቀችም እና አሁን ሰዓቱ ይመስለኛል ልጅሽን የምታስታውቂበት ሰዓቱ ይመስለኛል። ይከብዳል ግን ምርጫ የለም። ቃል ኪዳን ወደ ውስጥ ገቢና እኔ እናትሽን 1-2 ደቂቃ ላዋራት። እስከዛ ልጅሽን አዘጋጅና ልጅሽን ከእናትሽ ጋር አይኑን አሳይ። ልጅሽ በህይወት ካለ አይኑን አለ እኮ መኖሩ በቂ ነው። በቃ በማሳየት ያለሽ አሳድግልሻለሁ፣ እክስሻለሁ፣ ልጅ አብሬሽ እሆናለሁ። ከዚህ በኋላ ከጎንሽ እሆናለሁ። እንዲህ ለዓይነ ስጋ እግዚአብሔር ካበቃን ከተገናኘን አንቺም ያለሁበትን ከተረዳሽኝ እክስሻለሁ። እኔ ልጅ ይቅርበኝ ማሪ። እስቲ የተቻለን ጥረት ነገር እስቲ እባክሽ ቃል ኪዳን አንቺ ወደ እስኪ ቤት ያልኩሽን ነገር አዘጋጂና ይዘሽ ትመልጫለሽ። እስቲ ወደዚህ ጠጋ ይበሉሽ። ወይዘሮ ማርታ እንግዲህ አመሻሽ ላይም ቢሆን ቤተሰቦች አሁን ከ12 ሰዓት አካባቢ አልፏል። በመከራም ቢሆን መተናል። ወይዘሮ ማርታ መኪና ውስጥ ብዙ ጥቆማ ሰጥተውናል። የነገሩን ነገር በጣም ጥሩ ነበረ። ስለ ቀድሞ ባለቤቱ ስለ ልጁ አባት የተሻሉትን ጥቆማ ሰጥተውናል። እሱ ነገር ደግሞ ለእኛ እንደሚረዳን ውድ ቤተሰቦች ወይዘሮ ማርታ ስለ ልጃቸው ምንም ያወቁት ነገር የለም። በህይወት መኖሩ ብቻ ነው የሚያውቁት። አሁን የምናስተዋውቃቸው ይሆናል። ከዛ በመቀጠል ደግሞ እኔ ነገ ከነገ ወዲያ ደግሞ የልጆትን የቃል ኪዳንን አባት አግኝቼ በጣም ብዙ ማጣራት የምፈልገው ነገር አለ። ቃል ኪዳን ላይ የደረሰ በጣም ብዙ መከራ ብዙ ችግር አለ። በቤተሰቧ በትዳሯ በልጇ ብዙ ነገር አለ እና እሱን ነገር መጠየቅ ፈልጋለሁ። ቤተሰቦች ትልቅ እውነት ነው ዛሬ ያገኘ ነው። 100 ኪሎ ሜትር ተጉዘን የ10 ምናምን ዓመት ታሪክ ልባት እንዲያገኝ የተቻለንን ጥረት እያደረግን ነው።
እንግዲህ ፈጣሪ እርዳንና ከዚህ በላይ የተሻለ ነገር እንደምናደርግ ተስፋ አደርጋለሁ። ቤተሰቦች ካሜራ ጀርባ ያላችሁ ቃል ኪዳን ማዘጋጁልኝ ወይዘሮ ማርታ ከዚህ በመቀጠል የሚፈጠረውን ነገር በትዕግስትና እንደው በትዕግስት ይጠብቁ። አንዳንድ የማይረዱት ነገር ሊፈጠር ስለሚችል እሱን ነገር እሷን ካገኘው ምንም ቢፈጠር ችግር የለው። እሺ እንግዲህ እስቲ አምጪው ልጁ እስቲ እኔ ልቀፈው። ታዩ እናቴ ለመቀበል ይከብድሻል። ታዩ አንቺ ልጅ ማለት የኔ ልጅ አይደለም። ታዩ ነቅፈዋለሁ። አምጪው ላቅፈዋለሁ። ታዩ እኔ ለመቀበል ይከብድሻል። ምን ይከብደኛል እንዴ? ልጅ አይደለሽ እንዴ? አንቺ ልጅ ካልሆነ ምን ኮፍያ ነው? እስቲ አሳያቸው። በቃ ከዚህ በላይ መደበቅ አያስፈልግም። ምንድነው የሚደበቅ ነገር? ምን አለ? ለመቀበል ለምን ይደበቃል? የአባቴ ጦስ ምን ውስጥ እንደከተተኝ አየሽ አይደል? ምን ሆነሻል? ልጅሽ ምን እንደሆነ እዩ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው? ምን እንደሆነ ምን አይነት ልጅ እንደወለድኩኝ እዩ። አይደለም እንደዚህ አይነት ስቃይ ነው ያሳለፍኩት እኔ። ምንድነው? ልጄ ምንድነው የሆነው? እንደዚህ አይነት ጦስ ነው ያመጣብኝ አባቴ ነገር እንዴ። ምንድነው እሱ? ምንድነው የወለድሽ? ማንም አልተጋፈጠልኝም። እኔ ብቻዬን ነኝ ይሄን ፈተና የተጋፈጥኩት። ታይሽ አይደለ ምን አይነት ፈተና ውስጥ እንዳለው። ምን አደረኩሽ? ምን ውስጥ ነው የከተትሽኝ? የምን ፈተና ውስጥ ነው የገባሽው? እስቲ አምጪው። ምንድነው የሆነው? የባልሽ ጦስ ነው እዚህ ውስጥ የከተተኝ። እኔ ምንም በማላውቀው ነገር ምንም በማላውቀው አቤት ያኔ ስትሄጂ ለይዘሽ የምትሄጂ ነው። እንደዚህ አይነት ውስጥ አልገባም ነበር። አቤት እንደዚህ አይነት ነገር እያሳለፍኩ ነው ያለሁት። ለዚሁ ነበር እኮ የሸሸሁትን። አንቺን የሚያተርፍሽ መስሎኝ ነበር እኮ የሸሸሁት። ይሄን ነገር ላለመቀበል ነው። ገባሽ አይደለ እናቴ? እኮ ባለቤቴን ጥሎኝ የጠፋው በእንደዚህ አይነት ነገር ነው። ይኸው በደንብ አምላክ እስራኤል። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህ አይነት ፈተና ውስጥ ነው አልቅሱ እባክዎት። ከዚህ በላይ ነገሩ ልጄ ምን ውስጥ ነው የገባሽው? እንደዚህ አይነት ነገር ውስጥ ነው የከተትኩሽ። እኔ አፈርልሻለሽ፣ እኔ ልሳቀቅልሽ። እዚህሽ ልጅ ያለሁልሽ። አሁን እናትሽ ከጎንሽ ወጣልሻለሁኝ። ይኸውልሽ እንደዚህ አይነት ነገር ውስጥ ነው የገባሁት። የአባታችን ጦስ የአባቴ ጦስ እንደዚህ አይነት ነገር ውስጥ አስገባኝ። አይዞሽ ልጄ እሱን እንደዚህ አይነት ህፃን አሳቀፈኝ። ያው ባለቤቴም አላምን ብሎ ጥሎ ጠፋ። ብቻዬን ነው ያለሁት አሁን። አባቢው ልጄ እያለቀሰ ነው። እስቲ ልጅሽን በደንብ ያዡ። ቀስ በይና ሁሉም ነገር ይስተካከላል። አይዞሽ። ወደ ውስጥ ይዘሽ ግቢ። ካልሆነ ከዚህ በላይ ወደ ውስጥ ይዘሽ ግቢ። ወይዘሮ ማርታ ለምን ይዞት እንደመጣሁት አሁን ገቦት? እርሱን ይዤ የመጣሁትኝ ለዚህ ስል ነው። ልጆት ያለችበት ስቃይ ገቦት? አዎ አየሁት። ለካ ሰው ውሸቱን ነበር የሚያወራው። አግብታለች፣ ተመችቷታል። አሁንማ ከቤት ወጥታለች። አግብታ ተመችቷት ነበር የምንኖረው። እንደዚህ አይነት ልጅ ስትወልድ ነው ይሁላ መስሎኝ ነበር እኮ ችግር የመጣው። ምኑን አወቅኩት ልጄ ታዲያ? እኔ መቼ ሰማሁት? ጉዴን መቼ ሰማሁት? እኔ አፈር ልብላለሽ። ከሰው ደብቀው ነው ያዙት። ማንም ያውቅ እኔ ልሰቃይልሽ። አይ የተረገመ ሰውዬ! አቤት ይሄ ሴጣን! አቤት ይሄ ሴጣን! ወይ አምላኬ! ጠዋት ማታ ለምኜክ ተንበርክኬ አልቅሼ ይሄንን ነው የምትሰጠኝ? ምላሽ ይሄ ነው ለኔ? እርሶ በቃ እኛ የተቻለንን ጥረት የምናደርገው ይሄ ልጅ ሕክምና እንዲያገኝና የተቻለንን ነገር እንድናደርግ ነው። እባክዎትን አያልቅሱ። እንግዲህ የተወለደው ልጅ እንደዚህ አይነት ልጅ ነው ማለት እሷን መቀበል ከብዷት ነበር። ባለቤቷም በዚህ ኬዝ ነው ጥሏት ሄደ ለማለት ይከብዳል። ስንት ጊዜ አብሯት ቆይቶ ነበር። ግን በተፈጠረው ጫና ስለ አባቷ ያለውን ነገር ሲሰማ አባትየው እንደዚህ ባዕድ አምልኮ ላይ እንደሚሳተፍ ጭራሽ እንደዚህ አይነት ነገር ውስጥ እንዳለ ሲያቅ ባልየው ከዛ በላይ መቆጣጠር ራሱን ስላልቻለ ጥሎ ነው የጠፋው። እኛም ፍለጋ ላይ ነን። ከቤተሰቡም ከሁሉም ነው የጠፋው። እንኳን እሱንም ልጄን ጥዬ ጠፍቻለሁኝ እኮ። እውነቱን ነው። ይሄ ሰይጣን የሆነ ሰውዬ፣ ይሄ ተረገመ አሳሬን አሳየኝ። ልጄንም አሰቃያት አይደለ? ይሁን እስቲ ይሁን፣ የማያልቅበት አምላክ አለ።
እንግዲህ መኪና ውስጥ ስንመጣም አንዳንድ ጭምጭምታ ነግረውኝ ነበረ ስለ ቃል ኪዳን አባት አቶ ሸዋፈራው ነገር ነው ያሉኝ ልበል። እኔ እኮ ልጄ ስንጋባ በወግ በማድረግ በክብር እኮ ነው ያገባሁት። እኔ እንዲህ አይነት ሰው መሆኑንም አላውቅ። የምታውቀው ነው በእኛ ጊዜ ባል መጥቷል አግቡ ስንባል ማግባት ነው። ሌላ ምን የምናውቀው ታሪክ አለ ብለህ ነው። እንደዚህ አይነት መሆኑን አላውቅም። ከጊዜ በኋላ የመጣ ነገር ነው። እኔ ከጊዜ በኋላ ነው ያየሁት። እሷን ከወለድን አመትም አልሞላት ስራውን እየጣለ እየመጣ ቡና አፊ ይለኛል። ሰው ይሰበስባል። እኔ ጓዳ ነው የምቀመጠው መጋረጃውን ጋርጅ ይለኛል። ይሄ ሰውዬ ምን እየሆነ ነው እላለሁ። እኔ አላፈላም እያልኩ ጎረቤት ሽሸሽ ሲከተለኝ ሲጠራኝ፣ አንዳንዴም ሰው ሲከብደኝ ለሰው ስል ሳፈላ እያለ እያደር እንደ ካዳሚ ሊያረገኝም ፈለገ። ከቤተሰብ ያመጣሁት ነው ብሎ አንድ ቀን ሌሊት እሪምቧ ብሎ ጩኸቱን ጀመሩ። እኔ አላቅልክ። እኔ እንዲህ አይነት ኑሮ አልኖርኩ። እንዲሁ በታሪክ ሲወራ ሲነገር ነው የምሰማው። ባለ አውሊያ ነው ባለ ውቃቢ የሚባለው እኔ አላቅም። ሰምቼም አይቼም ሁሉን ነገር እኔ ለመጀመሪያ ጊዜ በቤቴ ጉዳይ ይሁልክ ይውል ልጅ። በኋላ እኔ ጠዋት ማታ ቤተ ክርስቲያን ለራሴ እኔ እግዚአብሔርን ለምኜ ከዚህ ድህነት አውጣኝ ልጄን የማሳድግበትን ነገር ስጠኝ እያልኩ ቀን ከሌሊት እለምናለሁ። እሱ ለካ ሌላ ታሪክ ውስጥ ነው ያለው። ቡናውን የሚያስፈላኝ ለካ ልካድመው ሆኗል። እኔ መቼ ገባኝ? በኋላ ሲገባኝ እሱ አውሊያ ነው ቁጭ ብዬ ፈርዳለሁ ይላል። ሰዎች ይሰበሰባሉ። እንግዲህ ምን እንደሚላቸውም አላቅ። እኔ ሸሽቼ ወጥቼ ሄዳለሁ። መስማትም ማየትም አልፈልግም እንደዚህ አይነት ነገር። ዛሬም ነገም ወደፊትም አይኑን አያሳየኝ። ይሄ የተረገመ ሴጣን ተሸክሞት ይዞራል። የዘር ማንዘሩን እኮ ነው ተሸክሞ እሱ የመጣው። እናቱ ናቸው አሉ ይሄ ታሪክ ያለባቸው። እሳቸው ሲሞቱ አንድ የመጀመሪያ ልጅ ነው አንድ የመጨረሻ ልጅ ነው የሚያዘው። እኔ ለቤቱ የመጀመሪያ ልጅ ነኝ ምን ላድርግ አለኛ። አውጣና ቤተ ክርስቲያን ሂድና ንስሐ ግባና ራስህን ነጻ አድርግ ብዬ ብለው አሻፈረኝ። እንዴት ይሄንን አደርጋለሁ? የዘር ማንዘሬ ውርስ ነው የዘመዶቼ ቅርስ ነው ብሎ ተሸክሞት ቁጭ አለ። ኋላ ልጄን ይዤ ጠፋለሁ ብዬ ያላረኩት ነገር የለም። ይዤ ጠፋው ስል ሲደርስ ሲነጥቀኝ እሷ ስታለቅስ ተመልሼ ስገባ 5-6 ጊዜ ይዤ አጠፍቻለሁ። አልሆነልኝ። እሷም ትንሽ የምታስታውሰው ነገር ነግራኛለች። እስቲ ወይዘሮ ማርታ ይረጋጉ። እስቲ አሁን ቅድም ከሰጡኝም ፍንጭ ጋር አድርገን ውድ ቤተሰቦች አንዳንድ ፍንጮች አሉ። እጄ ላይ 2 ነገሮች አሉ። አንድ የቃል ኪዳን ባለቤት መጥፋት እንዲሁም ደግሞ የልጇ የሕክምናም ጉዳይ በተቻለ መጠን የተከታተልነው ነው። ነገ ከነገ ወዲያ የተቻለንን የሕክምና ባለሙያዎች አናግረን የሆነ ፍንጭ ላይ እንደምንደርስ በሕክምና ይድናል ብለህ ነው የተወሰነ ነገር ቢያንስ መሻሻል እንዲኖር እንደዚህ እሷም እስከመች ደብቃ ታኖራለች። እያደገ መሄድ ልጅ ነው ያመጣው እሱ ያነሳታል። ጉሮሮን አንቄ ዛሬ ጉዱን ነው ማፈላለት ሄዳለሁ። እሺ ይረጋጉ። የሰጡኝ ጥቆማ ስላለ እኔም ወደዛው አመራለሁ። እባክዎትን አሁን እንዲህ ልጄን እንዳንከራተታት እንዲህ የሰው መሳቂያ እንዳደረጋት ዘላለም ዓለሟን እንደተሰቃየች አትኖራት። እስካሁን ሸሽቼ የኖርኩት አክብሬው ነው። ልጄ ትደግ ብዬ ነው። ትልቅ ደረጃ ትድረስ ብዬ ነው። አሁን ተናንቄው የገባበት ጉድጓድ ገብቼ እጅ ከፍንጅ ካላስያዝኩት እኔ እናቴ አይደለሁ። በቃ እሺ እኔ የምሰራውን ስራ እኔ ነኝ የማውቀው። ለልጄም ልጇን ይትፋላት። ይሄ በልቷትም ከሆነ ረግሟትም ከሆነ የሚያመጣባትን ጣጣ ያንሳላት። እኔ ልጄ ልጅ ይዤ ጸበል እገባለሁ። በቃ ትድናለች፣ እሷም ሰላም ትሆናለች፣ ልጇም ደህና ይሆናል። የሚታከምም ከሆነ ይታከማል። እናንተ ካገዛችኋት እኛ የተቻለንን ጥረት እናደርጋለን። እሷንም ስፖንሰር ፈልገን አንዳንድ ጥረቶች ያደረግን እሱ ሲሳካ ሳውቃቸው ለቤተሰቦች የተለያዩ ሰዎች ጋር እየሄድኩ ነው፣ የሕክምና ባለሙያዎችንም። ምክንያቱም ዝም ብለን በመንፈሳዊ ብቻ ሳይሆን በሕክምናው መሄድ ስላለብኝ አቅማችን እየጣርን ነው። ግን እንግዲህ ወይዘሮ ማርታ በሰጡኝ ፍንጭ ስለ ቀድሞ ባለቤቱ እንዲሁም ስለ ልጆች ስለ ቃል ኪዳን አባት አንዳንድ ፍንጮች ስላሉ እኔ ወደዛው ሊሄድ አመሻሽ ላይ ያለ ነው። እርስዎ እዚህ ቆይተው ልጆትን ያበርቷት፣ ያለችበትን የወለደችውን ልጅ አይተዋልና ልጆትን ያበርቷት። እኔ አስቸኳይ ጉዳይ ስላለኝ ዛሬ ጀምረን እስከ ነገ አንዳንድ ኬዞችን አጣርተን አንድ ፍንጭ ላይ እንደርሳለን። ውድ ቤተሰቦች ቀጥታ የሚሄደው እንግዲህ ወደዛው ኬዝ ነው። እርስዎን ግን ነገ መጥቼ ማገኘት ይሆናል። ልጆትን ይንከባከቧት፣ ያለችበትን ውጥረት አይተዋል። በዚህ እድሜዋ ገና በ24 በ25 ዓመቷ እንደዚህ አይነት ልጅ ወልዳ ጭራሽ ተደብቃ ነው የምትኖረው። ባሏም የለም ከጎኗ። እባኮትን ከጎኗ ይሆኑ ቤተሰቦች። ተመልሰን እንገናኛለን። እባኮትን እኔ አሁን ልሂድ፣ በጣም ስለቸኮልኩ ነው። እርስዎ ግን
ልጆትን ከጎኖትን ተባከቡ። እኔ ቃል ኪዳንን በስልክ ቻውላታለሁ። እባክዎትን ከልጆት ጎን ይሁኑ። ምክንያቱም የደረሰባት ነገር ያስደነግጣል። እንኳን በወጣት በትልቅ ሰው እንኳን ማይቻል ነገር ነውና እስቲ እኔ ልውጣ፣ እርሶ ግን ይጠብቋት፣ እንገናኛለን።